ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን የእንግሊዝኛ ፊደሎችን ወይም ሌተሮችን እንዴት በድምጻቸውን በማንበብ እንደምትችሉ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። እያንዳንዳቸውን ከአናባቢያቸው ጋር ከኤ ወይም ከአይ ወይም ደግሞ ከዩ እና ከኦ እንግዲህ እንደምታውቁት 5 አናባቢዎች አሏቸው ሌተሮች ብያችኋለሁ። እነዚህ አናባቢዎች ከኮንሶናንቶች ጋር ወይም ደግሞ ከተነባቢዎች ጋር ሲመጡ ማን የሚባለው ሌተር እንደማን እንደምታነቡ ወይም ደግሞ እያንዳንዱን ከአናባቢዎች ጋር ሲመጡ በምን መንገድ ማንበብ እንደምትችሉ ሳውንዳቸውን የማሳያችሁ ይሆናል። ይህንን ደግሞ ከአማርኛ ድምጾች ጋር እያያያዝኩ ነው የሰራሁላችሁ። ይህንን ማወቃችሁ አብዛኞቻችሁ እንግዲህ ይህን ያላወቃችሁ ልጆች ለመጀመር ዋናው እንግሊዘኛ የሚባለውን ማንበብና መጻፍ ለመጀመር ስለ ድምጻቸው ማወቅ ወሳኝ ነገር ነው። ምክንያቱም የእንግሊዘኛ ሌተሮች እንደ ስማቸው አይደለም የሚነበቡት፣ እንደ ድምጻቸው ነው። ያ ማለት ለምሳሌ መጠሪያ ድምፁ ኤ የሚባል ፊደል እንደ ኤ የሚነበብበት አጋጣሚ አለ። ግን እንደ አ ነው የሚነበበው የራሱ ሳውንድ፣ ወይም ቢ የሚባለው እንደ ቢ ሳይሆን እንደ ብ፣ ከዛ ደግሞ በዛ በተጨማሪ የራሱን ሳውንድ ከነዚህ ከአምስቱ ቫውሎች ጋር ሲመጣ የራሱ የተለያየ ሳውንድ ያወጣል ማለት ነው፣ ወይም ደግሞ የተለያየ ድምፅ ያወጣል። ስለዚህ እሱን ለመረዳት ይህንን ቪዲዮ ብትከታተሉ ታተርፉበታላችሁ። ጀማሪ ተማሪዎች እንግሊዘኛ ለማንበብ ለመጻፍ እየፈለጋችሁ እየሞከራችሁ እያነበባችሁ እያጠናችሁ ያላችሁ ልጆች እስከ መጨረሻው ተከታተሉ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። እስከ መጨረሻው በትኩረት ተከታተሉ። አሁን መጀመሪያ በአማርኛ እንግዲህ ማን ከማን ጋር ሲመጣ እንዴት እንደምታነቡ አሳያችሁና ከዛ በኋላ ደግሞ ኮንሶናንቶች እና ቫውሎች የቶች እንደሆኑ ለይቼ አንድ በአንድ በክለሳ መንገድ ወይም ደግሞ ሪቫይዝ አድርግላችኋለሁ። በፊት ስለ ቫውሎች እና ስለ ኮንሶናንቶች ብዙ ቪዲዮዎችን ሰርቻለሁ፣ ግን እሱን ለመረዳት ምናልባት የረሳችሁ ልጆች ካላችሁ ሪቫይዝ አድርግላችኋለሁ። ስለዚህ ብዙ እውቀት ታገኙበታላችሁ። አብረን ድምጻቸውን እየጠራን ማን እንደማን እንደሚጠራ አብረን እናያለን። አብራችሁኝ ይጥሩ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ የምታዩት ይሄ የአማርኛ ፊደል ነው ላይ ያስቀመጥኩት። ከመሀል ለመሀል ላይ የምታዩት በስር ከስሩ ደግሞ እያንዳንዱ ሀ የሚባለው የአማርኛ ፊደል በእንግሊዘኛ ምን አይነት ሌተሮች እንደሚወክሉት ወይም ደግሞ ምን አይነት ሌተሮችን ተጠቅመን ይህን ድምፅ እንደምንወክለው በእንግሊዘኛ ሌተሮች ወክዬ አሳይቻችኋለሁ። ስለዚህ እሱንን አብረን እየጠራን ሀ ለማለት እንግዲህ ኤች ኤ ትጠቀማላችሁ። ሀ ለማለት፣ ሁ ለማለት ደግሞ ኤች ዩ፣ ሂ ለማለት ኤች አይ፣ ሀ ለማለት ኤች ኤ፣ ሄ ለማለት ኤች አይ ኢ። እንግዲህ ብዙ ጊዜ ከእንግሊዘኛ ጽሑፍ ላይ ኤች ኢ ብቻ ልታገኙ ትችላላችሁ። ስለዚህ እሱን ኤክስፔክት አድርጉ። ግን ኤች አይ ኢ የምታገኙበት አጋጣሚም አለ። ህ ለማለት ደግሞ ኮንሶናንት ሌተሩ ብቻ ኤች፣ ሆ ለማለት ኤች ኦ። ለምሳሌ አሁን ይሄ ሆ ለማለት ከኤ እና ኤ ሆኖ ራሱ እንደ ኦ የሚነበብበት አጋጣሚ አለ። ኤል ጋር ከመጣ ከፊቱ ኤል ጋር ከመጣ እንደ ኦ የሚነበብበት አለ። ለምሳሌ ቦል ለማለት ቢ ኤ ኤል ቦል ለማለት፣ ግን ቦ ለማለት ቢኦ ኤል ነበር መሆን የነበረበት። ስለዚህ አንዳንድ ሩሎች አሉ። እነሱ ኤክሴፕሽናሊ እያያችሁ ራሳችሁን በማንበብ ክህሎታችሁን እያዳበራችሁ ከዚያ ውጭ ደግሞ ከኛ ጋር መጣችሁ እያንዳንዳቸውን ሩሎች መረዳት ትችላላችሁ። ግን የምትጀምሩ ልጆች እነዚህን ማወቁ በጣም አስፈላጊና ወሳኝ ነገር ነው። ይህንን በጥሞና መከታተል ያስፈልጋል ማለት ነው። ለ ለማለት ኤል ኢ፣ ሉ ለማለት ኤል ዩ፣ ሊ ለማለት ኤል አይ፣ ላ ለማለት ኤል ኤ፣
ሌ ለማለት ደግሞ ኤል አይ ኢ ወይም ኤል ኢ፣ ል ለማለት ኤል፣ ሎ ለማለት ደግሞ ኤል ኦ ልትጠቀሙ ትችላላችሁ። እንግዲህ እነዛ ሌሎቹ ጋር አይ እንደዚህ ለማለት እንደዚህ ተጽፏል ምናምን ለምሳሌ አንዳንዴ ኢኢ መጦ ራሱ ኢ መጦ ራሱን ኢ ወይም ተከትሎት የመጣውን ኮንሶናንት ራሱን ኢ ብሎ ድምፁን አውጥቶ ሊሄድ ይችላል። ለምሳሌ ኤል ኢ ቢሆን ሊ እንዳለ ሊ ወይም ለ ማለቱ ቀርቶ ሊ ሊሆን ይችላል። ኤል አይ ቢሆን ደግሞ ሊ ሊሆን ይችላል። ስለዚህ እነሱ ቫውል ዲያግራፍ የሚባል ነገር አለ። ሁለት አናባቢዎች በአንድ ላይ ሲመጡ ቫውል ኮንሶናንት ቫውል ሆነው ሲመጡ የሚወጡ ድምጾች አሉ። እነሱን በቪዲዮ አዘጋጃቸዋለሁ። ግን እናንተ ደግሞ በዋናነት የትምህርት ፍላጎቱ ያላችሁ በማንኛውም 24 ሰዓት ስለምናስተምር ከኛ ጋር መጣችሁ ያለውን ነገር አንድ በአንድ ማየትና በቀላሉ ማንበብ መጻፍ ትችላላችሁ። መ ለማለት ኤም ኢ ልትጠቀሙ ትችላላችሁ። ሙ ለማለት ኤም ዩ፣ ሚ ለማለት ኤም አይ፣ ማ ለማለት ኤም ኤ፣ ሜ ለማለት ኤም አይ ኢ፣ ም ለማለት ደግሞ ኤም፣ ሞ ለማለት ኤም ኦ። ስለዚህ መ ብላችሁ መጻፍ ብትፈልጉ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ለማለት ኤም፣ ሞ ለማለት ኤም ኦ። በተለይ የሰው ስሞችን ለመጻፍ ይሄ በጣም ወሳኝ ነገር ነው። አንዳንዴ ወርዶች ኤክሴፕሽናሊ የሚወስዱት አዝ ሚኒንግ የሚወስዱት ነገር ይኖራል። እሱ ነገር ነው እንጂ ናውኖች ጋር ሚኒንግ የሚባል ነገር ስለሌለ ይህን ያህል ስሞች፣ የሰው ስሞች፣ ቦታ እንደዚህ ነገሮች ይህን ብትጠቀሙ በቀጥታ ልጽፉበት መንገድ አለ ማለት ነው። ሰ ለማለት ኤስ ኢ፣ ሱ ለማለት ኤስ ዩ፣ ሲ ለማለት ኤስ አይ፣ ሳ ለማለት ኤስ ኤ፣ ሴ ለማለት ደግሞ ኤስ አይ ኢ፣ ስ ለማለት ኤስ፣ ሶ ለማለት ኤስ ኦ ልትጠቀሙ ትችላላችሁ። አሁን ከዚህ ጋር እንዳያችሁት የመጀመሪያ ፊደሎች ከሀ ፊደል ውጭ ሀ ለማለት አ የሚል ሳውንድ ስላለው የኤ ደግሞ ሳውንዱ አ ነው ወይም ይሄ ባውል ለዛ ኤን አስከትሎ ይሄዳል። ሌሎቹ ግን ኢ እንግዲህ ሳውንድ ስላላት ኢ ወይም ደግሞ ኢ ወይም ኤ ሳውንድ አላት። ኢ ወይም ኤ ሳውንድ ስላላት ለ ለማለት ኢ ይዞ ሲሄድ ታያላችሁ። ስለዚህ ዩ ደግሞ ኡ ሳውንድ አላት። ስለዚህ እሱን ሳውንድ ኡ ወይም ደግሞ ዩ ሁለተኛ ፊደሎቹ ጋር ስታዩቸው ሁ፣ ሉ፣ ሙ፣ ሱ እያለ ወይም ደግሞ ኮንሶናንቱንና ተነባቢዋ ቫውሏ ደግሞ ዩ ሁና ስትሄድ እናያለን። ሶስተኛ ፊደሎች አይ ቫውላቸው ወይም ደግሞ አናባቢ ሆኖ የሚመጣው አይ ነው። አራተኛ ፊደላቸው ጋር እንግዲህ አ የሚል ሳውንድ አለው። ስለዚህ ኤን እንጠቀማለን። የኤ ሳውንድ አ ወይም ኤ ነው። ስለዚህ ለዛ እንደ አ የሚነበበው እንዴት ነው የሚለው እሱ ለራሱ ሌላ ነገር ነው። እንደ አ የሚነበብበት ምናልባትም ቫውል ዲያግራፍ ወይም ሁለት ቫውል መጥቶ ፈርስት ሌተሩ ኤ ከሆነ ሰከንድ ሌተሩን ሳይለንት አድርጎ እንደ ኤ ሊነበብ ይችላል። ወይም ደግሞ ቫውል ኮንሶናንት ቫውል ሆኖ መጥቶ ፈርስት ሌተሩ ኤ ሆኖ ሰከንድ ሌተሩ ሌላ ቫውል ከሆነ ሰከንድ ሌተሩን ሳይለንት አድርጎ ፈርስት ሌተሩ እንደ ኤ ሊነበብ ይችላል እና በዛ መንገድ ነው እንደ ኤ የሚነበብ። ግን በዋናነት ሳውንዱ የኤ ሳውንድ አ ነው ወይም የሚነበበው እንደ አ ነው። አምስተኛ ሌተሮች አይ ኢ ነው ከዚህ ጋር የገባው። ግን ብዙ ቦታ ላይ ልታገኙት የሚችል ኢ ብቻ ነው። ምክንያቱም የኢ ሳውንድ ኤ ስለሆነ አምስተኛ ሌተሮች ጋር ኤ ብትጠቀሙ እሱ ያስኬዳል። ሳውንዶች ጄኔራል ስሞች ጋር ደግሞ የሰው ስሞች ምናምን ስትጠቀሙ ደግሞ ይህን ብትጠቀሙ ያስኬዳል ማለት ነው። ስለዚህ እሱን ያዙ። ስለዚህ አይ ኢ ወይም ኢ አምስተኛ ሌተሮች ጋር። ስድስተኛ ሌተሮች በቋሚነት ኮንሶናንቶች ብቻ ናቸው የሚሆኑት። ኮንሶናንቶች ብቻ፣ ያ ማለት ተነባቢ ሌተሮች ብቻ። ለምሳሌ የሀ ቤተሰብ ህ እንግዲህ ከኤች ነው ኮንሶናንት ሆኖ እያገለገለ ያለው። ከዚህ ጋር ሌሎችን ቫውሎችን ትቶ ራሱን ብቻውን ቆመ። ለለ ቤተሰብ ኤል፣ ለመ ቤተሰብ ኤም ነው፣ ለሰ ቤተሰብ ኤስ ነው። ስለዚህ ስድስተኛ ሌተራቸው ጋር ስንመጣ
እንግዲህ እንግሊዝ ሌተሮች ወይም የእንግሊዝ ሌተሮች ወይም ደግሞ የእንግሊዘኛ ፊደሎች እያንዳንዳቸው በቋሚነት ራሳቸውን ችለው የሚነበቡት እንደ ስድስተኛ ወይም እንደ ሳድስ ሌተር ነው። ስለዚህ ኤች ህ፣ ኤል ደግሞ እንደ ል፣ ኤም እንደ ም፣ ኤስ እንደ ስ እያለ ይቀጥላል ማለት ነው። ሰባተኛ ሌተሮቻቸው ጋር ኦ የሚል ሳውንድ ስላለ ወይም ድምፅ ስላለ ኦ ኦ ይወስዳሉ። ለምሳሌ ሆ ለማለት ኤች ኦ፣ ሎ ለማለት ኤል ኦ፣ ሞ ለማለት ኤም ኦ፣ ሶ ለማለት ኤስ ኦ እንጠቀማለን። ቀጣዩ ሌተር ጋር ስንመጣ እንደ ረ ቤተሰብ የሚነበበው አር ነው። እንግዲህ አር ኮንሶናንት ሌተር ነው። ስለዚህ ብቻውን ሲቆም ር ተብሎ ይነበባል። ሳድስ የረ ቤተሰብ ሳድስ ሌተር ወይም ስድስተኛ ሌተሩ ር ነው። ስለዚህ ር ተብሎ ይነበባል። ረ ለማለት አር ኢ፣ ሩ ለማለት ደግሞ አር ዩ፣ ሪ ለማለት አር አይ፣ ራ ለማለት አር ኤ፣ ሬ ለማለት ደግሞ አር አይ ኢ፣ ር ለማለት ያው አር ነው ብያችኋለሁ። ሮ ለማለት አር ኦ። እዚህ ጋር ስታዩት ያው የመጀመሪያ ሌተሮች ኢ ነው የወሰዱት። ሁለተኛ ሌተሮች ዩ ዩ ቫውል፣ አይ አይ ሶስተኛ ሌተሮች፣ አራት ኤ ኤ ኤ፣ አምስተኛ አይ ኢ፣ ስድስተኛ ኮንሶናንቶች ብቻ፣ ሰባት ኦ ኦ። ስለዚህ ቀ ለማለት ኬ እንጠቀማለን። ኬ ኢ ቀ፣ ኬ ዩ ቁ፣ ኬ አይ ቂ፣ ኬ ኤ ቃ፣ ኬ አይ ኢ ቄ፣ እዛ ኬ ብቻ ደግሞ ቅ፣ ቆ ለማለት ኬ ኦ እንጠቀማለን። እንግዲህ ቀጣዩ ሌተር ኮንሶናንት ሌተር ቢ ነው። ቢ እንደ ብ ነው የሚነበበው። እንግዲህ የሌተሩ ስም ቢ ነው እንደምታውቁት። ይህንን ደግሞ ጽሁፍ ላይ ስታገኙት እንደ ብ ታነቡታላችሁ። ይሄ ሌተር ሳውንድ ይባላል ወይም የሌተሩ ድምፅ ይባላል። ይህ ሌተር ከአናባቢያቸው ጋር ሲመጣ ወይም ደግሞ ከነዚህ አምስት ቫውሎች ካልኳችሁ ጋር እነዚህ አምስት ቫውሎች ኢ፣ ዩ፣ አይ፣ ኦ እና ኤ ማለት ነው። ኤ፣ ኢ፣ አይ፣ ኦ እና ዩ እነዚህ እዚህ ጋር የተቀመጡት ጎን ጎናቸው ላይ የተቀመጡት አናባቢ ናቸው። ፈርስት ሌተር የተቀመጠው ይሄ ቢ የምታዩት እንግዲህ ኮንሶናንት ነው። በቋሚነት ለኮንሶናንቱ ይቀጥላል ወይም ደግሞ እስከ በቤተሰቦችን በሙሉ አብሮ በቋሚነት ይቀጥላል። ቫውሎች ደግሞ የእያንዱ ቫውል ቦታ ለቆ ሌላው ሲተካ ሳውንዱ ይቀየራል። ለምሳሌ በኢ ቦታ ዩ ሲሆን ቡ ሆነ፣ ከዚህ ጋር በ ነበር። አይ ሲሆን ደግሞ ቢ ሆነ፣ ኤ ሲሆን ባ፣ አይ ኢ ሲሆን ቤ፣ ብቻውን ሲቀር ደግሞ ብ ኮንሶናንቱ ብቻ ሲሆን ኦ ሲጨመርበት ቦ ይሆናል ማለት ነው። ስለዚህ የቫውሎች መቀያየር የሌተሩን ሳውንድ ይቀያይሩታል። አዚትስ ጄኔራል ወይ ደግሞ በቋሚነት ራሱን ብቻ ሲያቆም ደግሞ ምን ይሆናል? ስድስተኛ ሌተሩን ይሆናል ማለት ነው። ስድስተኛውን ፊደል ድምፅ ይኖረዋል። ቀጣዩ ቨ ነው። ቨ እንግዲህ ቨ ለማለት ቪኢ፣ vu ለማለት ደግሞ ቪዩ፣ ቪ ለማለት ቪአይ፣ ቫ ለማለት ቪኤ፣ ቬ ለማለት ደግሞ ቪአይኢ፣ ቭ ለማለት ቪም ብቻ ትጠቀማላችሁ፣ ቮ ለማለት ኦ ትወስዳላችሁ፣ ቮ። ስለዚህ እንደተለመደው ያው ስድስተኛ ሌተሩን ይዛል ቪም ኮንሶናንት ስለሆነ እዚህ ጋር ላይ እንግዲህ ኢ ሲመጣ እንደ ቨ ተነበበ፣ ዩ ሲመጣ እንደ ቡ፣ አይ ሲመጣ እንደ ቪ፣ ኤ ሲመጣ እንደ ቫ፣ አይ ኢ እንደ ቬ፣ ከኦ ጋር ሲሆን ደግሞ እንደ ቦ። ስለዚህ እነዚህ ከጎኑ የተቀመጡት ተጨማሪ ሌተሮች አናባቢ ይባላሉ። በቋሚነት አብሮ የሄደው ቪ የሚባለው ደግሞ ኮንሶናንት ሆኖ ያገለግላል ማለት ነው። ቀጣይ ጋር ተ ለማለት ቲን እንጠቀማል። ቲኢ ተ፣ ከዚያ ከዩ ጋር ቱ፣ ከአይ ጋር ስታደርጉት ቲ፣ ቲና ኤ ሲሆን ደግሞ ታ፣ ቲ አይ ኢ ቴ። ከዚያ ቲ ብቻውን ኮንሶናንት ሌተር ነው ወይም ተነባቢ ሌተር ነው። እንደምታዩት ከሌሎች አናባቢዎች እየመጡ ነው የእሱን ሳውንድ እየቀያየሩት የነበር። እሱ ግን ማንነቱን አልቀየረም፣ ድምፁን ብቻ ነው እየቀያየረ የሄደው። እነዚህ ግን ከሆነ ቦታ ላይ አንድ ቦታ ላይ ተጠግተው ከዚህ ኮንሶናንት ጋር የሆነ ድምፅ ካወጡ በኋላ ሌላ ድምፅ ለማውጣት በቋሚነት አይቀጥሉም፣ ይጠፋሉ። ሌላ ተረኛ የሆነ ቫውል ነው አብሯቸው የሚቆመው ማለት ነው ከዚህ ጋር። ስለዚህ ራሱን ከሌሎች ከእነዚህ ከአምስቱ ቫውሎች ጋር የሆነ የተለያየ ድምፅ ሲያወጣ የምታዩት ሌተር ኮንሶናንት ይባላል። ከኦ ጋር ሲመጣ ቶ ይባላል። ቶ ይባላል።
እዛ ቀጣይ ዋይ ነው። ዋይ እንግዲህ እንደ የ ቤተሰብ ነው የሚነበበው። ሂ እንደ የ ቤተሰብ ለምሳሌ ከኢ ጋር ሲመጣ የ፣ ከዩ ጋር ሲመጣ ዩ፣ ከይ ጋር ሲመጣ ከአይ ጋር ሲመጣ ይ፣ ከኤ ጋር ሲመጣ ያ፣ ከአይ ኢ ጋር ሲመጣ የ፣ ዋይ ብቻውን ይ፣ ከዚያ ከኦ ጋር ሲመጣ ደግሞ ዮ። በነገራችን ላይ ይህ ዋይ የሚባል ሌተር አንዳንዴ የራሱ ቫውል ሆኖ ያገለግላል። ይህ ቫውል ሲሆን ከብቻውን ቆሞ ይህ እንደሚነበበው ሁሉ ይህ ከወርዶች መጀመሪያ ላይ ሲመጣ ነው እንግዲህ ይህ ሳውንድ ያለው። መጨረሻ ወይም ደግሞ መካከል ላይ ሲመጣ ብዙ ጊዜ ቫውል ነው የሚሆነው። ያ ማለት ድምፁ ሊሆን የሚችለው ይህ ሳይሆን ወይም ኢ ወይም አይ የሚል ድምፅ ነው የሚኖረው፣ ወይም ሳውንድ የሚኖረው አይ ወይም ኢ ነው። ግን ከዚህ ጋር ላይ ከወርዶች መጀመሪያ ላይ ሆኖ ሲነበብ ይሄን ሳውንድ ይኖረዋል ለማለት ነው። ስለዚህ አዜ ኮንሶናንት ነው ከዚህ ጋር የወሰድሁት። እንደ ቫውል ሆኖ ብታገኙት ዋይ የተለየ ፕሮፐርቲ ኑሮት ብታገኙት ያ ትክክል ነው ማለት ነው። ቀጣዩ ነ እንግዲህ እንደ ነ የሚነበበው ደግሞ ኤን ነው። ኤን ነው። ስለዚህ ነ ለማለት ኤን ኢ፣ ኑ ለማለት ኤን ዩ፣ ኒ ለማለት ኤን አይ፣ ና ለማለት ደግሞ ኤን ኤ፣ ኔ ለማለት ኤን አይ ኢ፣ ከዚያ ኤን ብቻውን ን፣ ኤን ኦ ኖ ይሆናል ማለት ነው። እነዚህ በአማርኛ የአናባቢ ሆኖ የሚያገለግለው የአ ቤተሰብ ነው። እንግዲህ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ስለዚህ እነዚህ ነገሮች እነዚህ ድምጾች የእንግሊዝኛ ሌተሮቹም አናባቢዎቹን ነው የሚወክሉት። ለምሳሌ ኤ የሚባለው ሌተር አ የሚል ሳውንድ አለው። እንግዲህ ይሄ ኤ እንደ ኤ ወይም እንደ አ የሚነበብበት አጋጣሚ አለ። እሱን እየነገርኳችሁ ነበር። ስለዚህ ሳውንዱ እንደ አ ነው እንግዲህ ያለው ድምፅ። እንደ ኤ የሚነበብበት አጋጣሚ ያለው ሎንግ ቫውል ሆኖ ሲያገለግል ነው፣ ወይም ሎንግ ቫውል ለመሆን የሚያስችል ሌላ ነገር ሲኖር ነው። ቫውል ተከትሎት ከመጣ ወይም ኮንሶናንት ቫውል ከሆነ ወይም ሌሎች ነገሮች ካሉት እንደ ኤ የሚነበብበት አጋጣሚ አለ። ግን በዋናነት ግን እንደ አ ነው የምታነቡት። ዩ እንደ ኡ፣ አይ ደግሞ እንደ ኢ፣ ኤ እንደ አ ነው። እዛ አይ ኢ እንደ ኤ ወይም ደግሞ ኢ ብቻም እንደ ኤ ልታነቡት ትችላላችሁ። ከዚያ ኢ እንደ እ ሳውንድ አላት። ኦ ደግሞ እንደ ኦ ነው። ግን እነዚህ አዚትስ ሌተር ነው የሚነበቡበት አጋጣሚ አለ። ቫውሎች እንደ ሌተራቸው ነው የሚነበቡበት አጋጣሚ አለ። ለምሳሌ ኤ እንደ ኤ፣ ዩ እንደ ዩ፣ አይ እንደ አይ፣ ኢ እንደ ኢ፣ ኦ እንደ ኦ የሚነበቡበት አጋጣሚ አለ። እሱ ሎንግ ቫውል ሳውንድ ይባላል። እንደዚህ አናባቢ ሆኖ እንዲያገለግሉ የሚያደርጋቸው ምን ሲሆን ነው? ሾርት ቫውል ሳውንድ ሲኖራቸው ነው። እኔ ያስቀመጥኩላችሁ ደግሞ አናባቢ ሆኖ በሚያገለግሉበት ድምጻቸው ነው። ሌላው እንደ ከ የሚነበበው ኬ ነው። እንግዲህ ኬ ከዛ ጋር እንደ ቀ ወይም እንደ ከ እንዲነበብ እንደ ቀም አይታችሁታል። እንደ ከም ይነበባል። ስለዚህ እንደ ወርዱ ሳውንድ ትጠቀማላችሁ ማለት ነው። ስለዚህ ከ ለማለት ኬ ኢ፣ ኩ ለማለት ኬ ዩ፣ ኪ ለማለት ኬ አይ፣ ካ ለማለት ደግሞ ኬ ኤ፣ ኬ ለማለት ኬ አይ ኢ፣ ክ ለማለት ኬ፣ ኮ ለማለት ደግሞ ኬ ኦ ትጠቀማላችሁ። ስለዚህ ያው የተጨመሩት አናባቢዎች መጀመሪያ ካሳየኋችሁ የተለየ አይደለም። ለአንደኛ፣ ለሁለተኛ፣ ለሶስት፣ ለአራት፣ ለአምስት፣ ለስድስት፣ ለሰባት በዛኛው መጀመሪያ ባያችሁት መንገድ ነው። እንግዲህ ከአንደኛ ላይ ኢ፣ ሁለት ዩ፣ ሶስት አይ እያለ ይቀጥላል። ቀጣዩ ደብሊው የሚባል እንደ ወ ቤተሰብ ነው የሚነበበው። ስለዚህ ወ ለማለት ደብሊው ኢ፣ ው ለማለት ደግሞ ደብሊው ዩ፣ ዊ ለማለት ደብሊው አይ፣ ዋ ለማለት ደብሊው ኤ፣ ዌ ለማለት ደግሞ ደብሊው አይ ኢ፣ ው ለማለት ደብሊው። ስለዚህ ይቺ ው ስድስተኛ ፊደሉ ጋር ተመሳሳይ የሆነ ሳውንድ ያላት ወይም ድምፅ ያላት ደብሊው ራሷ እንደ ው ነው የምትነበበው። ወ ወይም ደግሞ ሰባተኛ ሌተሩን ወ ለማለት ደብሊው ኦ ይሆናል። ዜድ እንግዲህ እንደ ዘ ቤተሰቦች ይነበባል። ይሄ ዜድ ያው ብቻውን ሲቆም ዝ ነው የሚኖረው እንደዚህ፣ ምክንያቱም ስድስተኛ ሌተር ነው የሚሆነው ኮንሶናንት ብያችኋለሁ። የአማርኛው የዘ ቤተሰብ ስድስተኛው ሌተሩ ዝ ነው። ዝ ሳውንድ ይኖረዋል ወይም እንደዚህ ይነበባል። ይሄ ሳውንድ ከኢ ጋር ሲመጣ ዘ፣
ዩ ከሚባለው አናባቢ ጋር ሲመጣ ዙ፣ አይ ከሚባለው አናባቢ ጋር ሲመጣ ዚ፣ ከኤ ጋር ሲመጣ ዛ፣ ከአይ ኢ ጋር ሲመጣ ዜ፣ ብቻውን ሲቆም ያው ዝ ነው ብያቸዋለሁ። ከኦ ጋር ሲመጣ ደግሞ ዞ ይሆናል። ዲ የሚባለው ሌተር ደግሞ እንደ ደ ቤተሰብ ነው፣ ወይም እንደ ደ ቤተሰቦች ይነበባል። ብቻውን ሲቆም ድ ብላችሁ ነው የምታነቡት። ምክንያቱም ከዲ ቀጥሎ ሌላ ኮንሶናንት ከሆነ ራሱን ድ አድርጋችሁ ታነቡና ሌላው ኮንሶናንት ደግሞ የራሱን ድምፅ ይኖረዋል። ለምሳሌ ኬ ከመጣ ክ፣ ኬኦ ከመጣ ኮ፣ ደብሊኦ ከመጣ ወይም ደግሞ ሌላ ሌተር ከመጣ እንግዲህ አናባቢ ጋም ከመጣ እንደዛ እንደ አለው እንደተጻፈው ቀጥሎ እንደተጻፈው ባህሪ ታነባላችሁ። ብቻውን ሲቆም ደግሞ ድ ሆኖ ይነበባል ከጎኑ ኮንሶናንት ካለው። እንግዲህ ከጎኑ ላይ እነዚህ ቫውሎች ካሉ ሌላ ድምፅ ይኖረዋል ማለት ነው። ለምሳሌ ከጎኑ ላይ ከዲ ጎን ኢ ቢኖር ደ፣ ዩ ቢሆን ዱ፣ አይ ቢሆን ዲ፣ ኤ ቢመጣ ዳ፣ አይ ኢ ቢመጣ ደግሞ ዴ። ብቻውን ከሆነ ወይም ደግሞ ከጎኑ ሌላ ኮንሶናንት ካለ ደግሞ ብቻውን ቁሞ ድ ሆኖ ይነበባል። ከኦ ጋር ከሆነ ዶ። ስለዚህ እነዚህ ኮንሶናንት ሌተሮች ከጎናቸው ኮንሶናንት ከሆነ ያለው የራሳቸውን ሳውንድ ይይዛሉ። ከጎናቸው ሌላ ቫውል ከተጠጋቸው ደግሞ የራሳቸውን ሳውንድ ሞዲፋይ አድርገው ሌላ ሳውንድ ያወጣሉ ማለት ነው። ስለዚህ አናባቢ የተባሉትም እነዚህ ሌተሮች ለዛ ነው። ቀጣይ ጂ የሚባለው ሌተር ብቻውን ሲቆም እንግዲህ እንደ ጂ ይነበባል። ወይም ደግሞ ከኮንሶናንት ጋር ከጎኑ ከቆመም እንደዚህ ጂ፣ ያ ኮንሶናንት የራሱን ይነበባል። ይሄ ደግሞ የራሱን ድምፅ ጂ ተብሎ ይጠራል። ይሄ ከኮንሶናንት ከዚህ ጂ ከሚባለው ሌተር ጎን ኢ ከሆነ ጀ፣ ከዩ ጋር ከመጣ ጁ፣ ከአይ ጋር ከሆነ ጂ፣ ከኤ ጋር ከሆነ ደግሞ ጃ፣ ከአይ ኢ ጋር ከሆነ ጄ፣ ያው ብቻውን ጂ ነው ብያቸዋለሁ። ከኦ ጋር ከመጣ ደግሞ ጆ ብላችሁ ትጠራላችሁ። ቲ እንግዲህ እንደ ቲ ወይም እንደ ት ወይም እንደ ጥ ሊነበብ ይችላል። እንደ ጥ ከተነበበ እንግዲህ ከኢ ጋር ከመጣ ጠ፣ ከዩ ጋር ከመጣ ጡ፣ ከአይ ጋር ከመጣ ጢ፣ ከኤ ጋር ከመጣ ጣ፣ ከአይ ኢ ጋር ከመጣ ጤ፣ ብቻውን ከመጣ ደግሞ ት ወይም ጥ፣ ከኦ ጋር ከመጣ ጦ ወይም ቶ ሊሆን ይችላል። ስለዚህ በዛ መንገድ ያዙት። ጂ እንግዲህ ግ ሳውንድ አለው። ግ ሳውንድ አለው። ከኢ ጋር ከመጣ ገ፣ ከዩ ጋር ከመጣ ጉ፣ ከአይ ጋር ከመጣ ጊ፣ እዛ ጌ፣ ጋ ከኤ ጋር ከመጣ ማለት ነው። ጋ ከአይ ኢ ጋር ከመጣ ጌ፣ ከጂ ብቻውን ከሆነ ደግሞ ግ፣ ከኦ ጋር ከመጣ ጎ። ስለዚህ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ፒ ደግሞ እንደ ፕ ይነበባል። እንደ ፕ ይነበባል። ስለዚህ እንደ ፐ ቤተሰቦች ማለት ነው። ከኢ ጋር ከመጣ ፐ፣ ከዩ ጋር ከመጣ ፑ፣ ከአይ ጋር ከመጣ ፒ፣ ከኤ ጋር ከመጣ ፓ፣ ከአይ ኢ ጋር ከመጣ ፔ ብቻውን ፕ፣ ከኦ ጋር ከመጣ ደግሞ ፖ ብላችሁ ታነቡታላችሁ። እነዚህ ካሳየኋችሁ ሌተሮች ውጭ ኮንሶናንት ዲያግራፍ የሚባል ነገር አለ። እንግዲህ ኮንሶናንት እና ቫውል ዲያግራፍ የሚባል ነገር አለ። ኮንሶናንት ዳያግራፍ የሚባለው ሁለት ኮንሶናንቶች በጋራ ቁመው ካላቸው ከራሳቸው ሳውንድ ውጭ ሌላ የተለየ ሳውንድ የሚያወጡ ከሆነ ኮንሶናንት ዳያግራፍ ይባላል። ለምሳሌ በፊት ካሳየኋችሁ ላይ ኤስን እንደ ሰ ቤተሰቦች፣ ኤችን ደግሞ እንደ ሀ ቤተሰቦች ብቻውን ሲቆም እንደ ህ፣ ከኤስ ጋር ሲቆም ደግሞ ኤስ ብቻውን ሲቆም እንደ ስ እያልኩ እያሳየኋችሁ ነበረ። አሁን ኤስ ኤች እነዚህ ሁለት ኮንሶናንቶች አንድ ላይ ቆመው ደግሞ ሽ የሚል ሳውንድ ይኖራቸዋል። ስለዚህ እነዚህ ሌተሮች ሽ ሳውንድ አላቸው። ከአናባቢ ጋር ሲመጡ ደግሞ ለምሳሌ ኤስ ኤች ኢ ቢሆን ሸ፣ ኤስ ኤች ዩ ቢሆን ኤስ ኤች ዩ ቢሆን ሹ፣ ኤስ ኤች አይ ኢ ቢሆን ኤስ ኤች አይ ብቻ ቢሆን ሺ፣ ኤስ ኤች ኤ ቢሆን ሻ፣ ኤስ ኤች አይ ኢ ቢሆን ደግሞ ሼ። ኤስ ኤች እንግዲህ ሺ ነው ብያቸዋለሁ። ኤስ ኤች ኦ ቢሆን ሾ ይሆናል። ቀጣዩ ሲኤች ሲመጣ ቺ ሳውንድ ይኖረዋል። እንግዲህ ሲ ብቻውን ክ ሳውንድ አለው።
ኤች ብቻውን ደግሞ ህ ሳውንድ አለው። ግን እነዚህ የራሳቸውን ሳውንድ ትተው ሁለታቸው ተጣምረው የተለየ ሌላ ከራሳቸው ባህሪ የተለየ ሳውንድ ሲያወጡ ኮንሶናንት ዳያግራፍ ይባላሉ። ስለዚህ ይህ ች ሳውንድ አለው። እንግዲህ ከኢ ጋር ቢመጣ ይህ ች ሳውንድ ቼ ይሆናል። ከዩ ጋር ቢመጣ ቹ፣ ከአይ ጋር ቢመጣ ቺ፣ ሲኤች ኤ ከሆነ ቻ፣ ሲኤች አይ ኢ ከሆነ ደግሞ ቼ። ሲኤች አይ ከሆነ ኢ መጨመር አለበት። ሲኤች አይ ኢ ከሆነ ቼ፣ ሲኤች ከሆነ ች፣ ሲኤች ኦ ከሆነ ደግሞ ቾ ይሆናል። ፒኤች እንግዲህ ፍ ወይም ደግሞ ኤፍ ፍ ሳውንድ አለው። ወይም ፒኤች ሆኖ ደግሞ ሁለቱ ሌተር ሆኖ ደግሞ ፍ ሳውንድ አለው። እንግዲህ ይህ ሌተር ከኢ ጋር ከመጣ ፈ፣ ከዩ ጋር ከመጣ ደግሞ ፒኤች ዩ ከሆነ ማለት ነው ፉ፣ ፒኤች አይ ከሆነ ፊ፣ ፒኤች ኤ ፋ፣ ፒኤች አይ ኢ እዚህ ጋር ኢ ጨምሩበት። ፒኤች አይ ኢ ከሆነ ፌ፣ ፒኤች ብቻ ከሆነ ፍ ሳውንድ አለው። ፒኤች ኦ ፎ ይኖረዋል ይሆናል ማለት ነው። ጂኤን ደግሞ ኒ ሳውንድ አለው። ጂኤን ኒ ሳውንድ አለው። ከጂኤን ኢ ከሆነ ኘ፣ ጂኤን ዩ ከሆነ ኙ፣ ጂኤን አይ ኢ ከሆነ ጂኤን አይ ብቻ ከሆነ ኚ፣ ጂኤን አይ ጂኤን ኤ ኛ፣ ጂኤን አይ ኢ ደግሞ ኘ፣ ጂኤን ብቻውን ኚ ነው ብያቸዋለሁ። ጂኤን ኦ ደግሞ ኞ። ስለዚህ እነዚህን በዋናነት እናንተ መያዝ ያለባቸው ኮንሶናንቶች ብቻ ምን አይነት ሳውንድ እንዳላቸው፣ ከዚያ ውጭ ቫውል የሚባሉት እነማን ናቸው፣ ማን ከማን ጋር ቢመጣ ምን አይነት ሳውንድ ሊያወጣ ይችላል የሚለውን ነው። አሁን በዋናነት ከዚህ ጋር እንደምታዩት እያንዳንዳቸው ኮንሶናንት ለምሳሌ ቲ እንደ ት፣ ዋይ እንደ ኢ፣ ኤን እንደ ን፣ ኢ እንደ ኤ ወይም ደግሞ እንደ ኢ፣ አር እንደ ር፣ ኬ እንደ ቅ ወይም እንደ ከ እንደ ክ፣ ቢ እንደ ብ፣ ቪ እንደ ብ። ስለዚህ እነዚያ ኤቢሲዲ ኢኤፍጂ ብለን የጠራናቸው ሌተሮች የየራሳቸው ስማቸው ነው እንጂ ማንበብ የምንችለው ወይም ደግሞ ድምጻቸው ለንባብ የሚያገለግለው ድምጻቸው ኤ እንደ ኤ ሳይሆን እንደ አ እንደሚነበብ፣ ቢ እንደ ቢ ሳይሆን እንደ ብ ወይም ደግሞ ብ ተብሎ እንደሚነበብ፣ ሲ ሳውንድ ደግሞ ስ ሳውንድ እንዳለው ወይም ሲ የሚባለው እንደ ስ እንደ ክ እንደሚነበብ እና ሌሎቹንም ምን አይነት የራሳቸው እንደ ሳውንድ ወይም ደግሞ እንዴት እንደሚነበቡ የራሳቸው ድምጽ ምን እንደሆነ ለማወቅ ስለዚህ ይህንን ቪዲዮ እየደጋገማችሁ እዩት። ከዛ ውጭ ስለ እንግሊዘኛ ለማንበብ ለመጻፍ ወይም ደግሞ አማርኛ ለማንበብ ለመጻፍ ሂሳብ መሰረታዊ የሂሳብ ስሌቶቹን ለስራ ለማንኛውም እንቅስቃሴ የሚያስፈልጓችሁን መሰረታዊ የሂሳብ ስሌቶቹን ለማወቅ ከኛ ጋር ብትደውሉ መሰረታዊ የሆነ እናንተ የምትፈልጉት እውቀትን ታገኛላችሁ ማለት ነው። በተረፍ በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።